ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንደምን አምሽታችኋል። ኤንቢሲ ስፖርት ዳሰሳ ፕሮግራማችን የዕለተ ሐሙስ የሚያዝያ 23 ፕሮግራማችን ተጀምሯል። በአውሮፓ ቻምፒየንስ ሊግ የመጀመሪያ የግማሽ ፍጻሜ ጨዋታዎች መሰረት ያደረጉ ትንታኔዎችን ለቀጣዮቹ ደቂቃዎች ለአድማጭ ተመልካች የምናደርስ ይሆናል። አርሰናል ከፓሪስ ሰን ዠርሜን እንዲሁም ባርሴሎና ከኢንተር ሚላን ያደረጉትን ጨዋታዎች በትንታኔ መልክ ለማቅረብ እንሞክራለን። ሐሳቦቻችሁን ከኛ ጋር ተሳትፉ በአክብሮት እንጋብዛለን። አሉላ ፍሬውና ይበልጣል ሰውነት ከመላይ ስቱዲዮ የስርጭት ባለሙያዎች ጋር መሆን ቆይታችን ተጀምሯል። እንደምን አለ ይበልጣል? አለን እንዴት አለ? አለን እንግዲህ የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ የመጀመሪያ ዙር ጨዋታዎች ትላንትና ከትላንት በስቲያ ተደርገዋል። አርሰናል 1-0 በሆነ ውጤት በፓሪስ ሰን ዠርሜን ተሸንፏል። ትላንት ደግሞ በጣም ቆንጆ ጨዋታን ያስመለከተን የኢንተር ሚላንና የባርሴሎና ጨዋታ ደግሞ 3-1 በሆነ ውጤት ተጠናቋል። እንደ ጀነራል ፋክት አንዳንድ ነገሮችን እናንሳ። ለምሳሌ ከተነሱ ነጥቦች መካከል ፖፖች ሲሞቱ ብዙ ጊዜ ከዚህ ቀደም ያለው ትሬንድ በካቶሊክ ፖፕ ሲሞት የአውሮፓ ቻምፒየንስ ሊግ ዋንጫን የሚያነሱ ክለቦች የእንግሊዝ ክለቦች ናቸው ተብለዋል። ከዚህ ቀደም እና አስቶን ቪላን ጨምሮ ሌሎች የእንግሊዝ ክለቦችም ፖፕ በሞቱበት ዓመት የተጠናቀቁ የአውሮፓ ቻምፒየንስ ሊጎች በእንግሊዝ ፕሪሚየር ሊግ አሸናፊ ክለቦች ነው የተጠናቀቀው ቻምፒየንስ ሊግ ላይ ማለት ነው። አሊያንዝ አሬና ላይ ደግሞ የአውሮፓ ቻምፒየንስ ሊግ ውድድር ፍጻሜው ሲደረግ ደግሞ ከዚህ ቀደም አዲስ ክለቦች ነው ዋንጫውን ያሰኩት። ለምሳሌ ቼልሲ ሲበላ አሊያንዝ አሬና ላይ የበላው፣ አስቶን ቪላ፣ ኖቲንግሃም እነዚህ ክለቦች የአውሮፓ ቻምፒየንስ ሊግ ዋንጫን ሲያገኙ ያገኙበት ስቴዲየም አሊያንዝ አሬና ነው እና የዘንድሮ ዓመትም አሊያንዝ አሬና ላይ የሚደረገውና ከነዚህ ሁለት መነሻዎች አርሰናል ይሄንን ዋንጫ ላይ ያነሳ ይችላል የሚሉ ጀነራል ፋክቶች ላይሆንም ይችላል ላያልፍም ይችላል። ግን እንደዚህ አይነት ነጥቦች ተነስተዋል። ምክንያቱም አሁን ፖፕ ፍራንሲስ ሞቷል። ስለዚህ የእንግሊዝ ክለብ አሁን አራት ውስጥ ያለው አርሰናል ነው። አሊያንዝ አሬና ላይ የሚደረግ የፍጻሜ ጨዋታ ነው። ከዚህ ቀደም ደግሞ አሊያንዝ አሬና ላይ በተደረጉ ውድድሮች አዳዲስ ክለቦች ይሄንን ቻምፒየንስ ሊግ አንስተዋል ተብሏል። ይሄ ጀነራል ፋክት አስቶን ቪላ ሮተርዳም ላይ ነው 80 ላይ ያነሳ። ምናልባት የአስቶን ቪላ ግን መረጃው ወይ ኖቲንግሃም ነው። ኖቲንግሃም 78 እና 79 ባክ ቱ ባክ በልቷል። የመጀመሪያውን አሊያንዝ አሬና ላይ ነው ያሸነፈው። ስለዚህ ይሄን እንደ ጀነራል ፋክት እንናገራለን። ግን የአርሰናል እና የፓሪስ ሰን ዠርሜን ጨዋታ ደግሞ ሐሳቦችን ካንተ ለነሳና የኔን መልከት አስቀምጣለሁ። ጥሩ እንግዲህ በብዙ ሲጠበቅ የነበረ ጨዋታ ነው። ሁለቱም ቡድኖች ለአመታት የአውሮፓ ቻምፒየንስ ሊግን ሲናፍቁ የነበሩ ቡድኖች ናቸው። አሰልጣኞች ሁለቱ ስፔናውያን አሰልጣኞች ናቸው። በባርሴሎና ቤት እንግዲህ ሁለቱም ያሳለፉ ናቸው። አንደኛው በተጫዋችነት አንደኛው ደግሞ በአሰልጣኝነትም በተጫዋችነትም ያሳለፉ ናቸው። በብዙ ረገድ የሚጋሩት ነገር ያለ ነው። ቡድኑ ስታዩ አጠቃላይ የቡድኑ ስሬት፣ የሁለቱ አሰልጣኞች ቡድን ስሬት፣ የጨዋታ መንገድ ተቀራራቢነት ያለው በሊጉ ደግሞ እንግዲህ ፓሪስ ሰን ዠርሜን ዶሚኔት አድርጎ ቆይቶ ኢንቪንሲብል ለመባል ያደርጋል ጉዞ በኒስ በተገታበት ማግስት የነበረ ጨዋታ ነው። አርሰናል ደግሞ ሊጉን ሊቨርፑል ማረጋገጡን በቃ አረጋግጦ ኮምፕሊትሊ ሐሳቡን ወይም ደግሞ ኮንሰንትሬሽኑን የአውሮፓ ቻምፒየንስ ሊግ ላይ አድርጎ የመጣበት ከክሪስታል ፓላስ ጋርም ሲጫወት ይህንን ጨዋታ ታሳቢ አድርጎ የተጫወተበት መንገድ ተመልክተን ነበርና እንግዲህ በዛ ረገድ ነበር ብዙ ነገሮች ተጠብቀው ነበር። በተለይ አርሰናል ደግሞ ዘንድሮ በሊጉና በአውሮፓ መድረክ ያለው መልክ የተለያየ እንደመሆኑ ካለፉት 8 ጨዋታዎች ይህን ጨዋታ ከማድረጉ በፊት ከፒኤስቪ ጋር አቻ ከተለያየበት ጨዋታዎች የተቀሩትን ጨዋታዎች በማሸነፍ ጥሩ ግስጋሴ ያደረገ እንደመሆኑ ይህን ጨዋታም በሜዳው እና በደጋፊው ፊት እንዲሁም ደግሞ ባለው ጥንካሬ ያሸንፋል፣ ፓርክ ደስ ፕሪንሰስ ሄድ አድቫንቴጅ ይዞ ይሄዳል የሚል ግምት ነበረ። ነገር ግን የሆነው ነገር በተቃራኒ ነው። ግን በጨዋታና አጠቃላይ በብዙ መመዘኛዎች በብዙ መስፈርቶች ካየ ነው ተቀራራቢ የነበረ ፉክክር ነበር የነበራቸው። በመጀመሪያ ደቂቃዎች ፓሪስ ሰን ዠርሜን የተለየውን ቡድን ተመልክተናል። አርሰናል እንዳለመታደል ሆኖ ቶማስ ፓርቴ በመልሶ የማድሪድ ጨዋታ ቢጫ ካርድ መመልከቱን ተከትሎ በዚህ ጨዋታ ላይ አልነበረም። የሱ ክፍተት የፈጠረው ስንጥቅ እንግዲህ ጎል እንዲቆጠርበት አድርጓል። እርሊ ነው የተቆጠረበት 4ኛው ደቂቃ ላይ ምንም እንኳን አጋጣሚ የምትለው አይነት ኢንሲደንት የምትለው አይነት ጎል ቢሆንም ከዛም በኋላ ግን አርሰናል በተለይም ደግሞ ከ30 ደቂቃ በኋላ እስከ 70ዎቹና 80ዎቹ ድረስ የነበረው አርሰናል ደግሞ በተደጋጋሚ ሙከራዎችን የሚያደርግ የተለየና በብዙ ረገድ ብልጫ ወስዶ የነበረውን በድጋሚ የተደራጀውን ክፍተቶቹን አድርቆ የመጣውን አርሰናል ተመልክተናል። ሁለት መልክ የነበረውን የመጀመሪያ 30ዎቹ ደከም ያለ በኳስ ቁጥጥርን ብልጫ ተወስዶበት የነበረ የሆነ የኦርጋናይዜሽን ችግር የምትመለከትበት፣ የአዳፕቴሽን ችግር የምትመለከትበት፣ ቴምፖ የመቆጣጠር ችግር የምትመለከትበት አይነት ቡድን ነበር። ከ30 ደቂቃ በኋላ እስከ መጨረሻው
ድረስ የነበረው አርሰናል ደግሞ የተለየ ነበር። በጥቅሉ ካየነው ኢላማቸውን በጠበቁ ሙከራዎች ረገድም አርሰናል 5 ሙከራዎችን አድርጓል። በአንጻሩ ፓሪስ ሴን ጀርመን እንግዲህ 4 ሙከራዎችን ያደረገ በኳስ ቁጥጥር የበላይነትም ተመጣጣኝ የምትለው ነበረ። ፓሪስ ሴን ጀርመን 52 ከመቶ አርሰናል ደግሞ 48 ከመቶውን ይዘው ነበረ። የመልሱ ጨዋታ እንዲጠበቅ አድርጎናል። 1-0 በሆነ ውጤት ነው የተጠናቀቀ። በእርግጥ አርሰናል በሚኬል መሪኖ አማካኝነት ጎል አስቆጥሮ ነበረ። ያቺ ጎል ጸድቃ ቢሆን ኖሮ በሰሚ አውቶሜትድ ኦፍሳይድ ቴክኖሎጂ ባትሻር ኖሮ ይበልጥ የመጪውን ጨዋታ እንድንጠብቅ ያደርገን ነበረ። በመጨረሻዎቹ ዳይንግ ታይም ላይ ደግሞ ጎንሳሎ ራሞስ እና ባርኮ ላይ ሳቷቸው ወይም ያመከኗቸው እድሎች ደግሞ በፓሪስ ሴን ጀርመን በኩል ምናልባትም ይህንን ዙር ቀጣዩን ዙር የማያልፉ ከሆነ ወይም ደግሞ ለፍጻሜ የማይቀላቀሉ ከሆነ አስቆጭ ናቸው ብዬ አስባለሁ። እንግዲህ እኔ የዋይኒ ሩኒን አስተያየት ደግፋለሁ። ከዚህ ጨዋታ ላይ የኔም ሀሳብ ምንድነው ዋይኒ ሩኒ ምን ብሏል? የአርሰናል ተጫዋቾች ትልቁን ኃያሉን ሪያል ማድሪድ ጥለው መምጣታቸው ኤክስፔክቴሽናቸው ሙሉ ለሙሉ ትኩረታቸው ስለ ዋንጫ ጨዋታ ሆኗል። እንደውም ኢንተር ይሻለናል፣ ባርሴሎና ይሻለናል የሚል እሳቤ ፈጥሮባቸዋል እና ሪያል ማድሪድን መጣላቸው የፓሪስ ሴን ጀርመንን ጨዋታ ረስተውታል እና ሩኒ የተናገረውን ሀሳብ በሙሉ ደግፋለሁ። በመድረኩ ማለት ውበት ያለው እግር ኳስ ከደጋፊ አኳያ ስትመለከተው እኔ አሁን ለፍጻሜ ባርሴሎናና አርሰናል ቢደርሱ ደስ ይለኛል። ለፍጻሜ ማለት ደስ ይላል። በቃ ያልደበዘዘ የአውሮፓ ቻምፒየንስ ሊግ እንመለከታለን። ለምሳሌ ኢንተር ሚላንና ፓሪስ ሴን ጀርመን ለፍጻሜ ቢደርሱ በቃ የሆነ ቻምፒየንስ ሊግ ፍጻሜ ስለሆነ ትመለከተዋለህ ኳሱን እንጂ በደጋፊዎች ዘንድ በዜናዎች ዘንድ ብዙ የሆነ ነገሮችን ላትመለከትበት የምትችልበት አጋጣሚ ነው። ፔዤ እና ኢንተር ቢደርሱ ግን አርሰናልና ባርሴሎና ቢደርሱ ውበት ያለው እግር ኳስ እንመለከታለን። ቫይቡም ደስ ይላል። እኔ ቢደርሱ ደስ ይለኛል። ግን አርቴታ ምን እዚህ ጋር እኔ አሁን አርቴታን መናገር ፈልጋለሁ። ማለት ያልተመቹኝ ሀሳቦች አሉ በአርቴታ በኩል። ለምሳሌ የቅያሪ ፎቢያ ያለበት አሰልጣኝ ነው አርቴታ። እኔ ኦዲጋርድ እና ብሩኖ ፈርናንዴዝን ያነጻጸሩ ሰዎች አሁን አንገታቸው ሊደፉ ይገባል ብዬ አስባለሁ። ብሩኖ ፈርናንዴዝ ምን ያህል እስትንፋስ እንደሆነ ለማንቸስተር ዩናይትድ እየተመለከትን በትልልቅ ጨዋታዎች በትንንሽ ጨዋታዎች ማርቲን ኦዲጋርድ እስኪ የትኛው አርሰናል ትልቅ ጨዋታ ላይ ሲጫወት ገኖ ወጥቷል? እስኪ በዘንድሮ የውድድር ዓመት በዘንድሮም ቢሆን ባለፉት ዓመታት ላይም አውትሻይን የሚሆንባቸው ጨዋታዎች ኦዲጋርድ ትልቅ ጨዋታዎች ላይ ብዙ አውትሻይን የመሆን ቻንስ የለውም። እኔ ስመለከተው ማለት ሊሆን ይችላል ኢንሲደንት አንዳንዴ ሊሆን ይችላል። ግን አጠቃላይ ስትመለከተው ግን ወልቭስ ላይ ብራይተን ላይ ጥሩ የሚሆንልህ ተጫዋች ነው። ወይም ደግሞ ኖቲንግሃም ስትገጥም ወይም በርንማውዝ ስትገጥም ጥሩ ሊሆንልህ ይችላል። ግን አርሰናል የወሳኙን የተጫዋቹን ቁልፍ ሚና በሚፈልግበት ሰዓት ማርቲን ኦዲጋርድ ጥሩ ሆኖ እኔ አግኝቼው አላውቅም ብዙ ጊዜ። አሁን ይሄን ሁሌ ያልኩ አይደል፣ ግን ብዙ ጊዜ ኦዲጋርድ ትልቅ ጨዋታዎች ላይ የሚደበቅ ተጫዋች እና ሉዊስ ኤንሪኬ ከሰሩት ስህተት ተምረው መተውም ደግሞ አሸንፈዋል። ዲዘርቭ ያደርጋቸዋል ብዬ አስባለሁ። በኦክቶበሩ ጨዋታ ላይ አርሰናል 2-0 ሲያሸንፍ ማን እንደከበዳቸው ይታወቃል። ቡካዮ ሳካ በጣም ከባድ ተጫዋች እንደነበር ይታወቃል እና ከዚህ ጨዋታ መጠናቀቅ በኋላ ሜንዴዝ ራሱ በጣም ቡካዮ ሳካን አድንቋል። በጣም ኮንሲስተንት የሆነ ተጫዋች ነው፣ ክህሎቱ በጣም ከባድ ነው ብሏል እና በፔዥው ጨዋታ ላይ ለሳካ 3 እና 4 ተጫዋቾች ነው ማርክ እንዲያደርጉት የተመደበበት። ሁለቱም በነገራችን ላይ ሁለቱም ክለቦች የቀኝ መስመር ማጥቃታቸው በዘንድሮ ዓመት በአውሮፓ ቻምፒየንስ ሊግ በጣም ከባድ ነበር። ማለት በጣም ለተጋጣሚ ከባድ። አርሰናልም የቀኝ መስመሩ የማጥቃት ኮሪደሩ በጣም ከባድ ለተጋጣሚ። የፓሪስ ሴን ጀርመንም የቀኝ መስመር የማጥቃት መንገድ ከባድ እንደነበር ተመልክተናል በሚያደርጋቸው ማጥቃቶች ማለት ነው። ግን ከትላንት በስቲያ የተደረገው ጨዋታ ስትመለከት ሉዊስ ኤንሪኬ የፖሴሽን ቲም ነው ማለት የሚሰራው ቲም የሚገነባው ኳስ የሚጫወት ቲም። አርሰናል 2-0 ራሱ አሸንፎት እኮ የፓሪስ ሴን ጀርመኑ ጨዋታ ላይ እኮ ፖሴሽን እኮ ፓሪስ ሴን ጀርመን በልጧል በወቅቱ በዛ ጨዋታ ላይ ማለት ነው። እና እኔ አርቴታ የቅያሪ ፎቢያ ያለበት ብዬ አስባለሁ። አሁን ኢታን ንዋኔሪን 91ኛው ደቂቃ ላይ መቀየር ማለት ሰዓት ልትገል ነው ወይስ ኢታን ንዋኔሪ የሆነ ነገር እንዲያደርግልን ነው በዛች በ3 ደቂቃ? ልክ አይደል። ሁለተኛ ነገር የቶማስ ፓርቲ አለመኖር ተከትሎ የመጣውን ክፍተት ታክቲካሊ እዛው ሜዳ ውስጥ መቀያየር የሚገባበት ቴክኒክ ነበረው። ድሉን አልተጠቀመበትም ብዬ አስባለሁ። ለምሳሌ ሉዊስ ስኬሊ 6 ቁጥር ቦታ ላይ አመጣ ቴርኒን ብታስገባ ሉዊስ ስኬሊ በጣም ጥሩ ተጫዋች እና ይሄን ነገር አላስተዋልኩበትም ብዬ አስባለሁ። ማለት ቅያሪዎቹ በጣም ሌት ናቸው። አንዳንዴ አርቴታ በጣም ስታጨበጭብለት ስታደንቀው አንዳንዴ ደግሞ ዝቅ ይልባል። አሁን ኦዲጋርድ 60 ደቂቃ በቂው በዛ ጨዋታ ላይ ጥሩ ካልሆነ በዘንድሮ ዓመት ጥሩ አይደለም። ኢታን ንዋኔሪ የሆነ ነገር ሊያደርግ ይገባል። አሁን እኮ የፓሪስ ሴን ጀርመኖች ኦዲጋርድን ማርክ የሚያደርጉበት መንገድና ኢታን ንዋኔሪን ማርክ የሚያደርጉበት መንገድ ይለያያል። ምክንያቱም ኢታን ንዋኔሪ ብዙ ስላፊ የሚሰጠው ተጫዋች አይደለም፣ ግን የሆነ ነገር ሊያደርግ ይችላል ብለው ላያስቡ ይችላሉ እና ያን ነገር በአርቴታ በኩል እንደ ክፍተት ተመልክቼበታለሁ። የኮንቨርዥን ሬት ችግር ማርቲኔሊ
ጥሩን ማርቲኔሊ በማድሪድ ጨዋታ ተመልክተነው ነበር። ከዛ በኋላ ግን በተለይ ዳናሩማ ያወጣበት ኳስ አቀርቅሮ ነው የሚመታቸው ብዙ ኳሶች አቀርቅሮ ሲሮጥ እንመለከተዋለን እና የማርቲኔሊም ኮንቨርዥን ሬት ችግር እንዳለበት ሆኖ ግን አንድ ጎል ማስተናገዱ አርሰናል እድለኛ ነው ብዬ አስባለሁ። ማለት ቀጣዩ ጨዋታ ላይ ለመቀልበስ እድል ይኖረዋል። አሁን የነ ጎንካሎ ራሞስ የነ ባርኮላ ጎል ቢቆጠር ኖሮ 3-0 ኤሚሬትስ ላይ ቢሸነፍ ኖሮ የፓርክ ደ ፕሪንሱ ጨዋታ ሊከብደው እንደሚችል ምንም ጥያቄ የለውም እና ቶማስ ፓርቲ ሲመለስ ጥያቄ የለውም። እኔ በፕሪማች ሀሳቦችም እያወራን ነበርና ዲክላን ራይስ ሪያል ማድሪድ ላይ የነበረውን አቅም እዚህኛው ጨዋታ ላይ እንደማያሳይ በጣም እርግጠኛ ነበር። ምክንያቱም ቶማስ ፓርቲ የለም። አሁን ዲክላን ራይስ ጥሩ የነበረባቸው ጨዋታዎች ላይ ስትመለከት ቶማስ ፓርቲ የኋላውን ደጀን በደንብ ስለሚወጣ ኃላፊነቱን ስለሚወጣ ዲክላን ራይስ ፍሪ ሚና ነው የሚኖር የነበር። ግን እዚህኛው ጨዋታ ላይ ግን ሞር ለአጥቂውና ለአማካኙ ሳይሆን ቀርቦ የተጫወተው ሞር ለተከላካዩ ቀርቦ ነው የተጫወተው ዲክላን ራይስ። ለዛ ነው የሪያል ማድሪዱን ዲክላን ራይስ ያልተመለከትንበት የሚል እምነት አለኝ እና የአርቴታ ቅያሬዎች አንዳንዴ መዘገየታቸው የሚፈጠሩ ድሎች የሚፈጠሩት የታማነትን ቀነስ ያደርገዋል ብዬ አስባለሁ። የመልሱ ጨዋታ ግን በጣም በፉክክር የታጀበ እንደሚሆን ምንም ጥርጥር የለም። የቶማስ ፓርቲ መመለስ በጣም ጥሩ ይሆናል ብዬ አስባለሁ። አንድ የመጨረሻ ሀሳብ የምሰጠው ምንድነው በጣም የሉዊስ ኤንሪኬ ፕሮግሬሲቭ ፓሰር ተጫዋቾችን የሚፈልግ አሁን ስትመለከት የአማካኙ በጣም ምርጥ አማካኝ ነው ፓሪስ ጀርሜን ከሪያል ማድሪድ አፕዴትድ የሆነ ከሪያል ማድሪድ በጣም ወቅታዊ አቋም ላይ ብታነጻጽራቸው ከሪያል ማድሪድ አማካኞች ለኔ የፓሪስ ጀርሜን አማካኞች ይሻለኛል እና ለዛም እኮ ነው ማኑኤል ኡጋርቴን ለማንቸስተር ዩናይትድ አሳልፎ የሰጠው እና አንድ ሁለት ሶስት ቪዲዮዎችን ብትመለከት አድማጮችም ተመልካቾች ቢመለከቱ ኡጋርቴ ፕሮግሬሲቭ ፓሰር አይደለም። ብዙ ጊዜ ትሬኒንግ ላይ ያሰርቱታል ጥሯል ዲስትሮየር ቢሆንም ግን ኳስ እንዲጫወትለት ይፈልጋል እና በውድድሩ በዚህ በዘንድሮ አመት ብዙ ፓስ ካላቸው ክለቦች መካከል በግንባር ቀደምት የሚጠቀስ ነው። ብዙ የኳስ ፖሴሽን የሚጫወተው ክለብ ከባየር ሙኒክ ቀጥሎ ፓሪስ ጀርሜን ነው። ይሄንን ነገር አስቀጥሏል ብዬ አስባለሁና የአርሰናል ትንሽ ድክመቱ ብዬ ማስበው ፓሪስ ጀርሜን በዘንድሮ አመት የሊግ 1 ጨዋታዎች ላይ የተቆጠሩበት ጎሎችን ስትመለከት ከቆሙ ኳስ የተቆጠሩበት ጎሎች ብዙ ናቸው። ለምሳሌ ከማዕዘን ምት ከቅጣት ምት የተቆጠሩበት የፓሪስ ጀርሜን ጎሎች ብዙ ናቸው። ኦልሞስት 10 የሚደርሱ ጎሎች በሊግ 1 የተቆጠሩበት የፓሪስ ጀርሜን ጎሎች ከሴት ፒስ ነው። አርሰናል ደግሞ ያንን ነገር እንደሚያስቆጠር ኒኮላስ ጆበር አስመልክቶናል በሪያል ማድሪድ ጨዋታ በሊጉ ጨዋታዎች ላይ እና ያንን ክፍተት የፓሪስ ጀርሜን ድክመት አልተጠቀሙበት አግኝተውት ነበር። ያው እንግዲህ የባር አንድ ኢንሲደንት ስለሆነች ብዬ ነው ያው አሁን የማዕዘን ምቶቹ ቅጣት ምቶቹ በርግጥ የሚኬል ኦርሜሪኖ ጎል ከዚህ ከቆመ ኳስ የተገኘ ነው። ዲክላን ራይስ አቀብሎት በቴስታ ያስቆጠረው ጎል ልክ ነው። ግን ተደጋጋሚ የሆኑ ነገሮችን አልተመለከትንበትም። የማዕዘን ምቶቹን በደንብ ኢፌክቲቭሊ አልተመለከትንም። የቅጣት ምቶቹም ወደ ጎልነት ሲቆጠሩ ኢፌክቲቭሊ አልተመለከትንም እና ያንን ደካማ ጎን አርሰናሎች ሊጠቀሙ አለመቻላቸው እዚህ ውጤት ላይ ያሳደረው ተጽዕኖ ከፍተኛ ነው ብዬ አስባለሁ። እንደኔ በጥቅሉ አርሰናል የስኳድ ዴፕዝ ጥያቄ አሉላ ሲነሳበት ነበር አይደል? አሁን ለምሳሌ ቅያሬዎችን ስትመለከት ነው ዴምቤልን አስወጥቶ እና ባርኮላን ነው አለ የሚያስገቡት እና ድዌ ወጥተው እና ጎንሳሎ ራሞስ አርሰናል ላይ የፊት መስመሩ ላይ ማንን በማን ተተካለ? የስኳድ ዴፕዝ በትክክል የሚነሳ ጥያቄ ነው። በቀጣይ ክረምት ደግሞ እንግዲህ አዲሱ የስፖርቲንግ ዳይሬክተር አንድሪያ ቤርታ ይህንን ችግር እንደሚቀርፉ ተስፋ እናደርጋለን። አሁንም ከወዲሁ የተጀመሩ እንቅስቃሴዎች አሉ እነዛን ከዳር እንደሚያደርሱ እንገምታለን። አሉላ በጥቅሉ ከጨዋታው በፊትም በነበረን ቆይታ ምናልባት ከሳሚ ጋር ነበር የነበረን በደንብ ስናነሳ የነበረ እኔ በግሌም ሳምንበት የነበረ አርሰናል 3 መንገዶችን ተጠቅሞ ያሸንፋል ነበር። ፓሪስ ሴን ጀርመን ላይ ብልጫ ይወስዳል ብለን ነበር ያሰብነው። አንደኛ ሴት ፒስ ነው አንተ እንዳልከው። ፓሪስ ሴን ጀርመን ዘንድሮ በተደጋጋሚ ጊዜ ነጥብ እየጣለ ያለበት ወይም ደግሞ እየተቆጠረ ያለበት እርግጥ ነጥብ በመጣል ረገድ በአውሮፓ ቻምፒየንስ ሊግ እንጂ የመጀመሪያ ሽንፈቱን ያስተናገደው በሊጉ በባለፈ ሳምንት በኒስ ነበርና በተለይ በአውሮፓ ቻምፒየንስ ሊግ 15ኛ ደረጃን ይዞ ነበር ያጠናቀቀና አብዛኛው ጎሎች የሚቆጠሩበት አንተ እንዳልከው ከቆሙ ኳሶች ነው። በጥቅሉ ዘንድሮ ካየነው ከተቆጠሩበት አጠቃላይ ጎሎች 38% የሚሆኑ ጎሎች ከቆሙ ኳሶች የተቆጠሩበት ናቸው። በውድድር አመቱ በሊግ 1 በእርግጥ ዋንጫውን ማንሳቱን ቀድሞ አረጋግጧል። የመጀመሪያ ሽንፈቱን ሲያስተናግድ በባለፈው ሳምንት በኒስ እንግዲህ ዩሱፍ ኒዲያሽም የቡሩንዲያ ኢንተርናሽናል ተከላካይ የሶስተኛውን ጎል ወይም ደግሞ የመጨረሻውን ጎል ያስቆጠረበት በግንባሩ ገጭቶ ነበርና ይህም ደግሞ ምን ያህል የቆመ ኳስ ላይ ደካማ እንደሆነ ቡድኑ አመላካች ነበር። አርሰናል በዚህ ረገድ የተሻለ ሆኖ ይወጣል ብለን አስበን ነበር። በባለፈው ውድድር አመት ካስቆጠራቸው 119 ጎሎች እንግዲህ 30 ያህሉ ከቆሙ ኳሶች የተቆጠሩ ነበር። 22ቱ ከኮርና በአውሮፓ ታላላቅ 5 ሊጎች
ባየር ሌቨርኩሰን በ5 ከሱ አንሶ ይከተለዋል እንጂ ሌሎችን ክለቦች በርቀት ነበር የሚመራቸው። ዘንድሮም በፕሪሚየር ሊጉም በጣም በዚህ መንገድ እየተጠቀመ እንደሆነ ምንም እንኳን ከ13 አቻዎች 9ኙን መጀመሪያ ያስቆጥሩ አቻ የተለያያቸው ወይም ደግሞ ነጥብ የተጋራባቸው ቢሆኑም በፕሪሚየር ሊጉም ዘንድሮ ጠንካራውን አርሰናል በዚህ ረገድ ተመልክተናል። በባለፈው ሳምንት ከክሪስታል ፓላስ ጋር አቻ ሲለያዩ የመጀመሪያ 3ኛው ደቂቃ ላይ የተቆጠረችው አንጎል ያኮብ ኪቪዮር በዚህ መንገድ ነበር ያስቆጠረው በጭንቅላቱ ከቆመ ኳስና ያንን እድል ይጠቀማል ብለን ነበር። 14 ገደማ ጎሎችን ዘንድሮም ከወዲሁ አስቆጥሯል። በቆሙ ኳሶች ቶፕ ላይ ከተቀመጡ ቡድኖች መካከል ነው። እንደነ ኤቨርተን ፓላስ አይነት ቡድኖች ጋር እየተፎካከረ ያለ ነው አርሰናል። ያንን ይጠቀማል ብለን አስበን ነበር። ሌላኛው በጥቅምት ወር 2-2 በተጠናቀቀው ጨዋታ እንግዲህ አርሰናል አንድም 2 ጎሎችን አስቆጥሮ እንዲያሸንፍ ያደረገው በፊዚካሊ ዶሚኔት ማድረጉ ነበር። በጣም ፈርጣማ የሆኑ ተጫዋቾችን ቡድን ውስጥ መያዙ ነበር። በአንጻሩ የፓሪስ ሴን ጀርመን ተጫዋቾች ከተመለከትናቸው በእድሜ ገና ለጋ የምትላቸው ወጣቶች ታዳጊዎች ተስፈኞች ናቸው። አሁን ማሉም ማንሳት ትችላለህ። ቪቲኒያን፣ ጆዋኒ ቤስን ከዛ እነ ዱዌ እነ ባርኮላ ስታይ ገና ናቸው። በቅርቡ ከቲኒጀርነት የተሻገሩ ተጫዋቾች ናቸው። በእርግጥ ዱዌ 19 ዓመቱ ነው፣ ገና ቲኒጀር ነው። ኦስማን ዴምቤሌም በዚህን ደረጃ እንደው በሳል የምትለው አይደለም። እዛ ቡድን ውስጥ ምናልባት ማንሳት የምንችል በእድሜ አንጋፋ ነው የምንለው ማርኪኒዮስ ነው እንጂ ከኋላ ያሉት እነ ኑኖ ሜንዴዝ ስትመለከት እነ ዊሊያም ፓሾ ገና በእድሜ ፋቢያን ሩይዝ እና እዛ ቡድን ላይ ማንሳት የምንችል ብራዚላዊ ማርኪኒዮስ ነው እንጂ አብዛኞቹ ገና ተስፈኛና ወጣት ተጫዋቾች የምትላቸው ናቸው። በአካልም የዚህን ያክል የፈረጠሙ አልነበሩም። አርሰናል ያንን ተጠቅሞ እንግዲህ አድቫንቴጅ ወስዳል ብለን አስበን ነበር። እንደ መጀመሪያው ጨዋታ ያ ሊሆን አልቻለም። በተለይ የቶማስ ፓርቲ ያለመኖር ቡድኑን በሚገባ አጉድሎታል። አንተ ቀደም ብለህ ስታነሳው ነበር ዲክላርን ራይስ ባክ ቱ ባክ ማድሪዱ ጨዋታ ማን ኦፍ ዘ ማች ያሸነፈው ተጫዋች ፓርቲ ባለመኖሩ ምክንያት ወደ ኋላ ፈግፍጎ እየተጫወተ እድሎችን ለመፍጠር አልቻለም ነበር ማጥቃቱን ለማገዝ። ግን አንዳንዴ ፔኔትሬት አድርጎ በሚወጣበት ጊዜ ደግሞ የፈጠራቸውን እድሎች በተለይ ደግሞ ትሮሳርድ ያባከነውን እድል ተመልክተናል፣ እንዴት እንደሰነጠቀለት ሰንጥቆ ሲወጣ። በዚሁ ላይ እንዲሁ ደግሞ ሉዊስ ስኬሊ ማጥቃቱን እንዳያግዝ ሆኖ ነበር። ምክንያቱም የቀይ መስመሩ በጣም አደገኛ የቀይ መስመር ነው። በነገራችን ላይ ኢን ዊክሊ ቤዝስ እየቀያየሩ ነው የሚያጫውቱ ሉዊስ ኤንሪኬ። ባርኮላን በቀይ ሊያሰልፉ ይችላሉ፣ ክቫራትስኬሊያን በቀይ ሊያሰልፉ ይችላሉ፣ ዴምቤሌ ዱዌን እየቀያየሩ ነው። እዛ ጨዋታ ላይም ቀያየሯቸዋል። ክቫራትስኬሊያ መጀመሪያ በቀይ መስመር ነበር የተሰለፈ፣ ከዛም በግራ መስመር ነበር የተሰለፈ፣ ከዛም በኋላ ደግሞ በቀይ መስመር ከዱዌ ጋር እንዳቀያየሯቸው ተመልክተናልና እንደዛ እያደረጉ ስለሚያጫውቱና አብዛኛው የማጥቃት መንገዳቸው ደግሞ ከዚህ ጨዋታ በፊት 77 እድል ፈጥረው ነበር በአውሮፓ ቻምፒየንስ ሊግ ዘንድሮ ይሄ ቡድን በቀይ መስመር 77 እድል 40.6% የሚሆን የማጥቃት እንቅስቃሴውን የሚያንሸራሽረው በቀይ መስመሩ ነበር። በዛ ላይ አሽራፍ ሀኪሚ ያለ አሽራፍ ሀኪሚ በነገራችን ላይ አሉላ ዘንድሮ ካየነው በፕሮግሬሲቭ ፓስ ላይ በመሳተፍ በፕሮግሬሲቭ ፓስ ሲኩዌንስ ላይ በመሳተፍ 196 ገደማ ተሳትፏል። ኢማጂን 2 ጎሎችን አስቆጥሮ 5 አሲስት አድርጓል በአውሮፓ ቻምፒየንስ ሊግ ዛ መስመር ላይ ተመላላሹ ሞሮካዊ ተጫዋች ማለት ነው። ኑኖ ሜንዴዝ አለ ደግሞ በግራ መስመር ሳካን ሎክ አድርጎ። በነገራችን ላይ እኮ መሐመድ ሳላህ እኮ በህይወት ዘመኑ ማለት ነው ሊቨርፑልን ከተቀላቀለ በኋላ የመጀመሪያ ኦን ታርጌት ሳይሞክር የወጣበት ጨዋታ የፓሪስ ሴን ጀርመኑ የመልስ ጨዋታ ነበረ። ሎክ አድርጎት ነበረ። ሳካንም በተመሳሳይ ሎክ ነው ያደረገው። ሳካ እኮ አንድ ኢላማውን የጠበቀ ሙከራ ነበር ያደረገውና በፕሮግሬሲቭ ፓስ ሲኩዌንስ ካየነው ይህ ተጫዋችም እንግዲህ ኦልሞስት ወደ 166 ገደማ የፕሮግሬሲቭ ፓስ ሲኩዌንስ አለው። ማን ነው? ኑኖ ሜንዴዝ። አብዛኛው የማጥቃት እንቅስቃሴ የሚነሳ እንግዲህ ይሄ ቡድን ከመስመር ነው። አው ቀደም ብለን አንስታለን አንተ ፋቢያን ሩይዝ፣ ጆዋኒ ቤስና ቪቲኒያ። ጆዋኒ ቤስ፣ ፋቢያን ሩይዝና ቪቲኒያ ፔሱን ወይም ደግሞ ቴምፖውን ሴት በማድረግና በመቆጣጠር ረገድ እንጂ በማጥቃትና ድሎችን በመፍጠር እንዲሁም ደግሞ ሹት በማድረግ ረገድ ከመስመሩ አኳያ ስናየው በንጻሪ መስመሩ የተሻለ ነው። እንደውም ቪቲኒያ ሞር ሴት ፔሰር ነው። በቅብብሎሽም በየጨዋታው ስትመለከተው በአማካይ 109 110 ቅብብሎሽ የሚያደርግ በጣም አስደናቂ ተጫዋች ነው። እንግዲህ ተጫዋች እኮ አንተ ለተጫዋችነት አትመጥነም ብሎ ሊዮኔል ሜሲ የተናገረው ተጫዋች ነው። አሁን ላይ ግን ቡድኑን በሚገባ እያገለገለ እንደሆነ ተመልክተናል። በፕሪሚየር ሊጉም እኮ መጥቶ ወልቭስ ቤት ኦልሞስት ፌል ያደረገ የሚመስል ተጫዋች ነበር። ግን እኚህ ሰው በተለይ ደግሞ አሰልጣኝ ሉዊስ ኤንሪኬ ተጫዋቾችን በራሳቸው መልክ እንዴት እንደሚቀርጹ፣ እንዴት ዲሲፕሊን እንደሚያደርጉ፣ አንደኛው ለሌላኛው እንዴት መታገልና መሟገት እንዳለበት መሟሟት እንዳለበት ቢግ ኢጎ እንዳይኖር ታለንት አለይ ብሎ መሞላቀቅ ወይም ደግሞ ታለንት አለይ ብሎ መመጻደቅ እንዳይኖር እነ ኔይማርን እነ ሜሲን እነ ምባፔን ገፍተው የሰሩትን ቡድን ተመልክተናል። ይህ ቡድን እንግዲህ በዚህ ሁሉ ጥንካሬው ነበር የመጣ። አርሰናል ደግሞ
አርሰናል እንደ ቡድን በአውሮፓ ቻምፒየንስ ሊግ የነበረው ጥንካሬ ዶሚኔት ያደርጋል ደግሞ ማድሪድን አሸንፎ እንደመምጣቱ የተሻለ እድል አለው ብለን አስበን ነበር። አሁንም አላለቀም። በተለይ ደግሞ አርሰናል አስቆጭ የሚሆነው አንተ እንዳልከው የጋብሪኤል ማርቲኔሊ የትሮሳርድና የመሪኖ ጎሎችን አለማስቆጠሩ አስቆጭ ነው ብዬ አስባለሁ። ግን ጃልጁ ዶናሩማን እዚህ ጋር ማንሳት ያስፈልጋል። ያለቀላቸው 4 ጎሎችን አድኗል። የዛን ቀን 5 ኢላማቸውን የጠበቁ ሙከራዎች ነው የተደረጉበት። ከዛ 4 ኦልሞስት ያለቀላቸው የሚባሉ ነበር። የተጫዋች ዘንድሮ በሴቭ ደረጃ በጣም አስደናቂ ቁጥሮችን እያስመዘገቡ ካሉ የግብ ጠባቂ ስፍራ ተጫዋቾች መካከል ነው። ፓሪስ ሴን ጀርመን እንግዲህ በዚህ መካከል ሆኖ ውዷን ጎል አስቆጥሮ ውድ 3 ነጥብ ይዞ ወጥቷል ከኤምሬትስ። ቀደም ሲል ገልጬ እላለሁ የሉዊስ ኤንሪኬ ጨዋታ መንገድ ኳስን ተቋጥሮ መሰረት ያደረገ ቡድን መገንባት ፍላጎታቸውና አሁን ግብ ጠባቂ በአሁኑ ዓለም ላይ ዱዋል ሚና ነው ያለው። አሁን ዴቪድ ራያ በፓሪስ ሴን ጀርመኑ ጨዋታ እየወጣ እየተጫወተ ስዊፐር ኪፐር የሚለውን ቃል በደንብ በተግባር የገለጸልን ግብ ጠባቂ እንደሆነ ተመልክተናል። እና ኤደርሰን ሞራያላስ ሌሎችም ግብ ጠባቂዎች አንድሬ ኦናና ያው የሴቭ የማድረግ ችግር ቢኖርበትም ማለት ነውና ዳናሩማ ላይ ግን ይሄን ኳሊቲ አታይበትም። ኳስ በእግሩ ለማስጀመር ሚሆን ግብ ጠባቂ አይደለም። ከማስጀመር ይልቅ ቢልድ አፑን ከግብ ጠባቂ ተከላካይ ወይም ወደ አማካኝ ኳስን ከማሰራጨት ይልቅ ኳሶችን ማራቅ ነው የሚፈልገው ወይም ደግሞ ሻሞ ነው የሚያደርገው። ይሄ ደግሞ ለዱዋል ዎን ወይም ደግሞ ለኤሪያል እና ለግራውንድ ዱዋል ዎኖች የሚያመቻች 50-50 ኳሱ ዳናሩማ ሲያሻማው ወይ አርሰናል ተጫዋች ጋር ነው የሚሆነው ወይ ደግሞ የፓሪስ ሴን ጀርመን ተጫዋች ጋር ነው የሚሆነው። አኩሬት አይደለም። አሁን ዴቪድ ራያ ኳስን ሲያቀብል አኩሬሲው ከፍተኛ ነው። ወለ ለስኬሊ ሰጥ ወይም ለሳካ የመታቸውን ረጃጅም ኳሶች ስንመለከት አኩሬት የመሆናቸው ነገር በጣም ከፍተኛ ነውና አርሰናል በዚህ ማለት ተጠቀሙ። አሁን ፕሬሰር ተጫዋች ቢኖራቸው ለምሳሌ ካያቨርትስ ወይም ደግሞ ገብርኤል ኢየሱስ የስኳድ ዴፕዝ ጥበት እንዳለበት አውቃለሁ። ግን ውስጥ ያሉት ተጫዋቾችም የዳናሩማን ክፍተት መጠቀም ነበረባቸው። ፕሬስ ባደረከው ቁጥር ኳሶችን እንዲያሻማ ኳሶችን ለቡድን አጋሮቹ እንዲያቀብል አታመቻቸውም። ኮንፈርቱን ተነስዋል። ያን ነገር አልተመለከትኩበትም እና አርሰናል በመልሱ ጨዋታ ይሄን ማድረግ አለበት። ኳስ ያዘማው አርሰናል ምናልባት ይቅርታ ካቋረጥኩ አሉላ አርሰናል ኳስ መያዝ ነበረበት። በተለይም ደግሞ እኮ እንደዚህ አይነት ሶፍት ተች እና ኳስ የሚይዝ ቡድን ሲያገኝ አርሰናል በቀላሉ የማሸነፍ ተሞክሮች አሉት ከዚህ ቀደም በነበሩ ጨዋታዎች ላይ እንደተመለከትነውና የዛን ቀን ቶታሊ አሁን በቃ ምንም ብሌም አታደርግም። አንደኛ ማርቲን ኦዲጋርድ ጥሩ አልነበረም፣ ጠፍቶ ነበር። አንተ እንዳልከው ጋራለሁ በዚህ ጨዋታ ላይ ኮምፕሊትሊ አልነበረም ማለት ይቻላል። አንድ ፕሮግሬሲቭ ፓስ ሲያቀብል አላየሁትም። ብዙ ጊዜ ወደ ኋላ እየመለሰ ሲያቀብል ወደፊት የሚያሻግራቸው ቅብብሎሾችም ስኬታማ ያልሆኑ ነበሩ። ያው የተጫዋች እንግዲህ በብሔራዊ ቡድን ግልጋሎት ወቅት ከተጎዳና ቁርጭምጭሚቱን ተጎድቶ 2 ወራት አርፎ ከመጣ በኋላ በመጀመሪያዎቹ ሳምንታት ጥሩ ነበር። ከዛም በኋላ ግን ከጊዜ ያሽቆለቆለ ሲመጣ ተመልክተናል። እሱም በግሉን ዘንድሮ በግሊ ጥሩ አይደለም የሚራሳውን ሰጥቷል። ግን ቶታሊ ከዚህ ቀደም በነበሩት አመታት እውነት ለመናገር ከሆነ መጀመሪያ ላይ ስላነሳ ነው ከብሩኖ ፈርናንዴስ ጋር ማነጻጸር ምናልባት ስላልከው ነው። ከዚህ ቀደም የነበሩትን አመታት ካየን በቁጥር ረገድም ካየነው ማርቲን ኦዲጋርድ የተሻለ ነበር። ጎል ማስቆጠር ረገድም እኮ ታስታውሳለህ 23 የኦዲጋርድን ችሎታ እኮ እየቀነሰው ምንድነው የኔ ኦፒኒየን ትልልቅ ጨዋታዎች ላይ አይጎላም። አሁን ዴብሮነ ሁሌ እኮ ጥሩ አትሆንም እኮ ሜሲም ሮናልዶም ሁሌ እኮ በትልቅ ጨዋታዎች ላይ አይገኑም። አይ ዛሬ ቀናቸው አይደለም ትላለህ። ግን ኦዲጋርድን ፒክ አውት አድርገ ያወጣውበት ምንድነው አርሰናል በሚቻገርባቸው ጨዋታዎች ሳካ ነው ክሊኒካል የሆነ መፍትሄ ሳያመጣ ምን እንመለከተው ብዙ ጊዜ። አሁን ሳካ ሲጎዳና ኦዲጋርድ ሲጎዳ ማን ለአርሰናል ጠቃሚ ተጫዋች እንደሆነ በደንብ ፍንት ብሎ ታይቷል። እና ኦዲጋርድ አቅም አለው፣ በጣም ጎበዝ ተጫዋች ነው። ግን ጨዋታ ይመርጣል የሚጎላበት ጨዋታ ላይ። አሁን አርሰናል ከማንቸስተር ሲቲ ጋር ሲጫወት ወይ አርሰናል ልክ እንደ ፓሪስ ሴን ጀርመኑ ጨዋታ ኢቭን እኮ በሪያል ማድሪዱ ጨዋታ ላይም እኮ አልጎላም። ዘንድሮ ምንም ጥያቄ የለም አሉላ። እኔ ያንተና ሀሳብ ምንም ኮምፕሌን አላደርግም፣ እጋራዋለሁ። ዘንድሮ ልጁ በግሉም ራሱ አድሚት እንዳደረገው እያሽቆለቆለን የመጣ ግን የባለፈው አመትና የታች አምናውን ካየ ነው በፈጠራ ረገድ ከአምስቱ ታላላቅ የአውሮፓ ሊጎች ቶፕ 3 ውስጥ ሲገባ የነበረ ነው። ጎል በማስቆጠርም እኮ ታስታውሳለህ አርሰናል 4 ተጫዋቾች ከ10 በላይ ጎል ሲያስቆጥሩ አንዱ እሱ ነበር። ጋብሪኤል ማርቲኔሊ፣ ቡካዮ ሳካ፣ ጋብሪኤል ጄሱስ እና ማርቲን ኦዲጋርድ 4 ተጫዋቾች እንደውም ለመጀመሪያ ጊዜ ማለት ታቻምና በቡድን ውስጥ ጎል አስቆጥረው ከ10 በላይ ጎል አስቆጥረው ሲጨርሱ ሪከርድ ሆኖ ነበር በአውሮፓ 5 ታላላቅ ሊጎችና ዘንድሮ ጥሯል። ቶታሊ ቶማስ ፓርቲ ያለመኖር ሜሳፕ ውስጥ ነው የከተታቸው። መጀመሪያ 30 ደቂቃዎች እንዳይረጋጉ ኳስ እንዳይዙ በተለይ ደግሞ ያቺ ኦኬዥናል የተቆጠረች ጎል ቡድኑን ሪቲሙን አጥፍታው ነበር፣ አፈራርሶት ነበር ማለት ይቻላል። በኋላ ነው እንግዲህ ልብ እየገዙ ለመደራጀት የሞከሩትና ኳስ ስትይዝ እኮ ነው ኳስ አልያዙም። አሁን
በትክክል ካየው አሁን ቪኒሲየስ ጁኒየርን ጁሬን ቲምበር አቆሞ ያል ነበር አይደለ ሉዊስ ስኬሊ ሮድሪጎን አቆሞ ያል ነበር ማሰብ ያለብን ማሉ ተቆርጦ ነበር አሁን የዛኔ መሃል ላይ ዶሚኔት አድርጎ ነበር አርሰናል በሚገባ ሶ ቪኒሲየስ ጁኒየር ዱኤሎችን ከማሸነፍ ባሻገር የቦል አቅርቦት ራሱ የኳስ አቅርቦት ራሱ አልነበረም ሮድሪጎ የኳስ አቅርቦት አልነበረም መሃል ላይ ተቆርጦ ነበር ሶ የፓሪስ ሴን ጀርመን የማል ተጫዋቾችም ቶታሊ ቆርጠውታል አርሰናል እንዴ ጆሃን ኔቬስ የሚባል ተጫዋች ምን አይነት ተጫዋች ነው ከግሩ ላይ የመሪኖ እንዴት ነው ያወጣበት አሁን ኦልሞስት ካፍ ላይ ማስጣል ማለት ነው የገባ ጎል እኮ ነው ያወጣ የሳካን አመቻችቶ ሊመታ ሲል እንዴት ነው ያወጣበት በቃ አደጋ የሚፈጥሩ ጎሎች ኦልሞስት ለጎልነት የተቃረቡ 80-90% ተቆጥረዋል ብለ ኤክስፔክት ያደረጋቸውን ጎሎች እንዴት ሲያወጡ እንደነበር ተመልክተናል የተጫዋች በነገራችን ላይ በአማካኝ በአንድ ጨዋታ 5.6 ሸርታቴዎችን ይወርዳል በጣም አስደናቂ ተጫዋች አርሰናል ድሪብል አይደረግም ነበር ዘንድሮ በአውሮፓ ቻምፒየንስ ሊግ ድሪብል ከማይደረጉ ቡድኖች መካከል አርሰናል ነበር በአማካይ ከ6 በላይ ድሪብል አይደረግም ነበር ሉዊስ ስኬሊ እስካሁን አንድ ጊዜ ብቻ ነበር በፓሪስ ሴን ጀርመኑ ጨዋታ ጥቅምት ወር ላይ በአውሮፓ ቻምፒየንስ ሊግ ዴቢዩት ካደረገ በኋላ ከዛም በኋላ በፕሪሚየር ሊጉም እንዲሁም ደግሞ በአውሮፓ ቻምፒየንስ ሊግ 1488 ደቂቃዎችን ተጫውቶ አንድ ጊዜ ነበር ድሪብል የተደረገ የዛን ቀን ግን 2-3 ሲደረግ ተመልክተናል ለምንድን ነው አርሰናል ኳስ ስላልያዘ አይ ሶ አርሰናል ድሪብል የማይደረገው ቡድን የዛን ቀን ድሪብል ሲደረግ አመሸ መሃሉ ሳስቶ ነበር ዲስትሮየር ተጫዋች አልነበራቸውም ዴክላን ራይስ ማጥቃቱን አላገዘም የግድ ወደ ኋላ መመለስ ነበረበት ጋብሪኤል ማጋሌሽ የለም ጃኮብ ኪቪዮርና ዊሊያም ሳሊባ በተለይ ከቅርብ ሳምንታት ወዲህ ያለ መናበብ አይነት ነገር በፓላስ ጨዋታም ተመልክተናል የመሳሳት አይነት ነገር እየተመለከትንባቸው ነው ሶ የግድ ተፈራለ ወደ ኋላ አፈግፍገ መጫወት አለበት ቶማስ ፓርቲ ሲመለስ ግን አርሰናል ያንን የቀደመ ሪቲሙን አግኝቶ የተሻለ ሆኖ እንደሚወጣ ገምታለሁ ያው በመልስ ጨዋታ እንግዲህ አርሰናል በአንድ የጎል ልዩነት መሸነፉ ጨዋታው በፉክክር የታጀበ እንደሚሆን ምንም ጥርጥር የለውም ግን የተጫዋቾች ምርጫ አሁን ቤን ዋይት ፊት ከሆነ ተቀይሮም ገብቷል ፊት ከሆነ ቤን ዋይት የማጥቃት ክህሎቱ ከቲምበር ይሻላል በማጥቃት ረገድ ቲምበር ሞር ዲፌንሲቭ ሊሆን ይችላል ግን ቤን ዋይት ደግሞ የሚያጠቃ ተጫዋች በተለይ ያለፈው አመት የእንግሊዝ ብሔራዊ ቡድን ላይ ራሱ ጥሪ እንዲደርሰው ከነበረባቸው አጋጣሚዎች መካከል የማርቲን ኦዴጋርድ የቡካዮ ሳካና የቤንጃሚን ዋይት የቀኝ መስመር ማጥቃት በጣም አያል ነበር እና አሁንም ፊት ከሆነ ማይክል አርቴታ በቀጣዩ ጨዋታ ቤን ዋይትን ሊጠቀሙት ይገባል ብዬ አስባለሁ እና ማርቲኔሊን ድሮፕ ለማድረግ ያለባቸው ማርቲኔሊ ላይ እኔም ቶለራንሴ በጣም ከፍ ብሏል ማለት በጣም ትግስተኛ የሆኑ እየታገሱት ማርቲኔሊ መውጣት አለበት ማለት ጥሩ እንቅስቃሴ ካላደረገለ ልትቀይረው ይገባል አሁን ትሮሳርድ እየተነሳን ይጫወታል እንዲጮት ማለት አሁን ትሮሳርድን ቅድሚያ መስጠት አለባቸው ከዛ ቶማስ ፓርቲ መምጣት አለበት እዚህ ጨዋታ ላይ መልሱ ጨዋታ ላይ ግን አሉ ለምን አለ መሰለ የሁለቱን ባህሪ ካየህ የማርቲኔሊና የትሮሳርድ ክሊኒካል ስትራይከር ነው ጫራሽ ነው ቦክስ ውስጥ አግኝቶ ድሎችን የማይባክን አይነት ተጫዋች ነው ግን በወርክ ሬት ደረጃ በመከላከሉን በማገዝ ደረጃ እንዲሁም ደግሞ አንደርላፕም ኦቨርላፕም ያደረገ በማጥቃት ደረጃ ማርቲኔሊ የተሻለ ነው አይተከውነው ሁሉ ሲቀየሩ በትንፋሽ የተሻለ ስለሆነ አይቀየሩትም አይደል እና ቡካዮ ሳካ ተቀየሩ ሲወጡ ሌት 18 ምናምን ላይ እንዲሁም ደግሞ ትሮሳርድ አይቀየሩትምና የተጫዋች ምናልባት ሜዳ ውስጥ መቆየቱ ከማስቆጠሩ ባሻገር የተጋጣሚ የተከላካይ ስፍራ በመረበሽ እድሎችን በመፍጠር ረገድ ከትሮሳርድ የተሻለ ቁጥር አለው ለዛም ነው የሚያቆዩት እንጂ በመጨረስ ረገድ በተለይ ደግሞ ቡድኑ የኳስ ቁጥጥር የበላይነት ላይ ባይፋር ብልጫ ወስዶ የሚጫወት ከሆነ ትሮሳርድ ነው እኔም በግል የሚመርጠው ዴምቤሌ መደነቅ አለበት ያስባሉ ዴምቤሌ የትኛውም የሜዳው ክፍል ላይ ሂት ማፑን ብትመለከተው ያረጋገጠው ቦታ የለም ዴምቤሌ በማጥቃት መንገድ ላይ ይሳተፋል በመከላከል መንገድ ላይ ይሳተፋል ኳስን በማደራጀት መንገድ ላይ ይሳተፋል ሂት ማፑን ብታዩ የዴምቤሌን በአርሰናል ጨዋታ ላይ ብዙ ቦታዎችን የረገጠው ግን የጉዳት ችግር ደግሞ አጋጥሞታል የጡንቻ መሳሳብ ጉዳት አጋጥሞታል ፋይን ነኝ ብሏል እንደውም ሊፕሲንጉም ወጣ ምናምን ብለው ዛሬም ጧት ያዩት ነበር አይ ደህና ነኝ የሚል መልስን ሰጥቷል ግን የመግባቱ ቻንስ አጠራጣሪ ሊሆን ይችላል የሚል መረጃዎችም ይፋ ሆኗል ግን ዘንድሮ 25 ከገባ በኋላ በጣም ምርጥ አመትን ያሳለፈ የሚገኝ ተጫዋች ዴምቤሌ 25 ጎሎችን አስቆጥሯል እኔ የአውሮፓ ቻምፒየንስ ሊግን ፓሪስ ሴን ጀርሜን የሚያልፍ ከሆነ የሚያገኝ ከሆነ ባርሴሎና ደግሞ የቻምፒየንስ ሊግን ዋንጫ የሚያገኝ ከሆነ ከሁለት አንዱ ካገኙ ዴምቤሌና ራፊና የዘንድሮ አመት ክስተት ተጫዋቾች ናቸው ማለት እወዳለሁ በሁለቱም ለክለቦቻቸው ያደረጉት መስዋዕትነት በጣም ብዙ ነው ዴምቤሌም ተገፍቶ የመጣ ተጫዋች ማለት በባርሴሎና ይጎላል ተብሎ የወጣ ተጫዋች ጉዳት ነው በነገራችን ላይ ያ ጉዳት ነው አይ ነው ጉዳት ነው ግን ከዛ በኋላ ደግሞ ወደ ፓሪስ ሴን ጀርሜን ገብቶ አይ ከዚህ በኋላ ድጋሜ የኡነተኛውን ዴምቤሌ ዶርትመንዱ ዴምቤሌ አንመለከተውም የሚል ሳቢዎች ነበሩ ግን አሁን እንዴት
ባውንስ ባክ አድርጎ ጥሩ ነገር እንደሚያሳይ የዘንድሮ ዓመት ስታቶቹ ጥሩ ናቸው። ፓሪስ ሰን ጀርሜን የሊግ አንድ ዋንጫ እንዲያሳካ ምክንያት ሆኗል። ፓሪስ ሰን ጀርሜን በመጣባቸው የአውሮፓ ቻምፒየንስ ሊግ መንገዶች የዴምቤሌ ሚናም ከፍተኛ ነበርና ዴምቤሌም በዘንድሮ ዓመት ጥሩ እንቅስቃሴ ማድረግ የቻለ ተጫዋች ነው። በአጠቃላይ ግን ስትመለከተው ፓሪስ ሰን ጀርሜን ሙከራዎችን እንደሚያስተናግድ ጎሎችን እንደሚያስተናግድ የአስቶን ቪላው ጨዋታ በደንብ ግልጽ ነው። አርቴታ በደንብ ይመለከታል ብዬ አስባለሁ። የ60 ደቂቃ ቡድን ነው በነገራችን ላይ ይደክማል ታውቃለህ። መጨረሻ አካባቢ ላይ በቴምፖ በጣም እየወረደ የሚመጣ ነው። በዚህ አጋጣሚ ሊቨርፑል ራሱ እኮ በሃርቢ ላይ 87ኛው ደቂቃ ላይ ነበር እዛ ፓርክ ደስ ፕሪንስስ ላይ ጎል ያስቆጠረበት። ግን በሜንታሊቲ ደረጃ ደግሞ የላቀ ነው። ያው ለኛ አሰልጣኝ ናቸው፣ በጣም ቀጥተኛና ለኛ አሰልጣኝ ናቸውና ተጫዋቾቻቸውን የቀረጿቸው በራሳቸው አምሳልና በራሳቸው ምግባር ነው ለማለት ያስደፍራል ሉዊስ ኤንሪኬ። እና የአስቶን ቪላው ጨዋታ የቪላ ፓርክ ሁለተኛው ጨዋታ በደንብ ፓሪስ ሰን ጀርሜን የሚጠቃ ከሆነ እኔ አሁን የኔ ዳውት ምንድነው ሜዳው ኤሚሬትስ ላይ ቢሆን ኖሮ 80% አርሰናል ይሄንን ጨዋታ ይቀለብሳል ብዬ አስባለሁ። ሜዳው ኤሚሬትስ ላይ ቢሆን ነው ግን አሁንም የመቀልበስ እድል ይኖረዋል። ግን ፓርክ ዴ ፕሪንስ ላይ መሆኑ ደጋፊዎቹም አሁን ማለት ብዙ ስከርፍ አድርገው ይመጡ አሉ፣ ድጋፍ ለመስጠት ሙከራ ያደርጋሉ። ግን አሁን ጨዋታው ፓርክ ዴ ፕሪንስ ላይ መሆኑ ለአርሰናል ኔጌቲቭ ኢምፓክት ነው ብዬ አስባለሁ እንጂ የአስቶን ቪላው ጨዋታ በደንብ አሴንሲዮ ያመከኗቸው ኳሶች ናቸው እንጂ እኮ ፓሪስ ሰን ጀርሜን እኮ ወርቆ ነበር በአስቶን ቪላ እኮ በደንብ ኡናይ ኤምሬ ብልጫ ወስዶበታል። እና አሴንሲዮ ያመከኗቸው ሌሎች ተጫዋቾች ያመከኗቸው ኳሶች እነ ዋትኪንስ እነ ራሽፎርድ ያመከኑት ኳስ ነው እንጂ የቪላ ፓርኩ የፓሪስ ሰን ጀርሜን እና የአስቶን ቪላ ጨዋታ ፓሪስ ሰን ጀርሜን እንደሚጠቃ ጎልን እንደሚያስተናግድ ማሳያ ነው። ዳናሮማ ላይ እንዳልኩ የሴት ፒስ ጎል ፓሪስ ሰን ጀርሜን በጣም የሚቆጠርበት ቲም ነው። ዳናሮማ ላይ ከርቀት መተ ጎል የማስቆጠር አቢሊቲ በጣም ዝቅተኛ እንዴ ሳካ ያስቆጠረበት ታሰውስ ያ ልክ ነው። አይ አሁን በዚህኛው ጨዋታ ላይ የመለሳቸው ምቶች ስትመጣ አሁን ቅያጠብ በመቶ ማርቲኔሊ የመታበት ትሮሳርድ የመታበትን ኳሶች አምክኗቸዋል ማለት ትልቅ ነው። ሰውነቱ ግዙፍ ነው። ባንዴ ነው የሚሞላው እንትኑ ጎሉን እና እንደ ቴር ስቴጋን ያሉ ግብ ጠባቂዎች እንደ ዳናሮማ የመሳሰሉ ግብ ጠባቂዎች ቀርበህ ነው መምታት ያለብህ። አሁን ከርቀት ሊቆጠርበት ይችላል ግን ቀርበህ ሳጥን ውስጥ ቦታ የተመምታት ያለብህን ነገር ተመልክቻለሁ ማለት ይችላል። ግን ጨዋታው ፓርክ ዴ ፕሪንስ ላይ መሆኑ ለአርሰናል ሊጎዳ ይችላል። ኤሚሬትስ ላይ ቢሆን የተሻለ ነገር ይሆናል ብዬ አስባለሁ። ግን ያለ ሌላቸውን እድል ያለ ሌላቸውን ተጫዋቾች አሟጣውም ቢሆን የቶማስ ፓርቲ መመለስ በነገራችን ላይ አርቴታ ላይ ሌላው ለተጫዋቾቻቸው ሊያሻሽሉት ይገባል ብዬ ማስበው ነገር ይሄ ከዳኛ ጋር የሚገቡበት ሰጣ ገባ የቢጫ ካርዶች ታሪኮች የቀይ ካርድ ታሪክ በአርቴታ ስር በመጥፎ ጎን የምታነሳው አሁን ቶማስ ፓርቲ ቢጫ ያየበትን ነገር ተመልከት። እስኪ አሁን እንደሚያልፍ ጨዋታ እንደሚያልፈው ያውቃል። ፋውል ሰርቶ አይደለም ቢጫ ያየው በማያገባው ኢንሲደንት ነው የገባው በማያገባው ኢንሲደንት ነው እና ምን ያህል ዋጋ እንደከፈለ እንደውም አንድ ጎል መቆጠሩ አርሰናል ድለኛ ነው ብዬ አስባለሁ በዚህ ጨዋታ ላይ። እንግዲህ የመልሱን ጨዋታ አብረን እንመለከተው ይሆናል። የኢንተርና የባርሴሎና ጨዋታ በጣም ምርጥ ጨዋታ የተመለከትንበት በቃ እንኳንም አየነው እንድንል ያስባለ መርሃ ግብር ነው። ኢንተር 3 ባርሴሎና 3 ሲሞኔ ኢንዛጊ በጣም እኔ እንደውም በቀጣይ አርቴታ ማይሳካለት ከሆነ በአርሰናል ቤት ሲሞኔ ኢንዛጊ ቢመጣና በአርሰናል ቤት ባየው ደስተኛ ነኝ። ዋንጫም ያሳካል። የዋንጫም ቲም ሰርቶ አስመልክቶናል። ፋይናል ደርሷል። የጣሊያን ሴሪያ ዋንጫ አሳክቷል እና ሲሞኔ ኢንዛጊ በጣም ትናንትና ምን ያህል የመስመር ተከላካዮቻቸው ዲሜፌሬስ በጣም ኢፌክቲቭ እንደሆኑ ተመልክተናል። እሱም ግን ጥያቄ ምንድነው የላውታሮ ማርቲኔዝ ቀጣዩ ጨዋታ ላይ መሰለፍ እድል ከሌለው ኢንተር ሚላንም ወደ ቀጣይ ዙር የማለፍ ቻንሱ ሳንሲሮ ላይ ተአምር ነው። እኔ እንጃ እኔ አሉላ እኔ ሳንሲሮ ላይ ከተሸነፈ ኢንተር ሚላን አይ ባርሴሎና እኮ እንዳለኩ ይወሩሃል እኮ በቃ በየአንዳንዱ ደቂቃ ጎል ለማስቆጠር የሚሄድ ቡድን እንግዲህ አስበው እስኪ ላሚን ያማል እነ ፔድሪ ጭራሽ ያለ ሌዋንዶስኪ እኮ ነው እኮ ትናንትና 3 ጎል ያስቆጠሩ። በዚህ መድረክ ላይ 11 ጎል አስቆጥረዋል። ለባርሴሎና እዚህ መገኘትም ሌዋንዶስኪ ማስተዋጽኦ አድርጓል። የሊጉም ከፍተኛ ጎል አስቆጣሪ ነው በ25 እየመራ ይገኛል። እና የዚህ ተጫዋች ሳይኖር እነ ፌራን ቶሬስ እነ ላሚን ያማል የሚያደርጉት እንቅስቃሴ በጣም እጅግ በጣም የሚደነቅ ነው። ሁለቱም ትናንትና አስገራሚ ጨዋታ ነው። እኔ እንደውም ባርሴሎና ያሸንፋል የሚል ሐሳብ ነበረኝ በዚህ ጨዋታ ላይ። ግን የሲሞኔ ኢንዛጊ ታክቲክ እነ ቱራም በጣም የመስመር ተከላካዮቻቸው በቃ አሁን ማንቸስተር ዩናይትድ ይሄን ነው የሚፈልገው እኮ አሁን እነ ዲያጎ ዳሎና እነ ሉክሾን እነ ሌሎች እነ ማዝራዊ በመስመር መከላከል ላይ ማንቸስተር ዩናይትድ የሚፈልገው ተጫዋች ልክ እንደ ዴንዘል ዲሜፌሬስ አይነት ተጫዋች በጣም በቃ ቦክስ ቱ ቦክስ የሚጫወት በማጥቃትም በመከላከልም መንገድ ላይ ሁለት አይነት ስራን ቨርሳታይል ሆኖ ኢፌክቲቭሊ ምን ያህል ፈታኝ እንደነበር ትናንትና ለባርሴሎና አስመልክቶናል።
እንግዲህ ባርሳ በውድድር አመቱ በተለይ ከ25 በኋላ ብዙ ጎሎችን ያስቆጠረ ክለብ የትላንቱን ጨምሮ 86 ጎሎችን አስቆጥሯል በተጋጣሚ መሪዎች ላይ ጎል የማስቆጠር ችግር የለበትም ኢንተር ሚላን ደግሞ ጎል የሚያስተናግድበት እድል በጣም ጠባብ ነው በዚህ መድረክ አሁን ባየር ሙኒክ አርሰናል ኢንተር ሚላን በዚህ መድረክ ላይ ጥቂት ጎል ያስተናገዱ ክለቦች ናቸው ግን ትላንት 3 ጎል ተቆጥሮበታል በርግጥ ያን ሱመርም ጥሩ ነበር ትላንት ኳሶችንም ሲያመክን ተመልክተናል የመልሱ ጨዋታ በጣም እንዲጠበቅ ያደርገዋል ብዬ አስባለሁ እንዳልኩ ባርሴሎና ከአርሰናል ለፍጻሜ ቢደርሱ ለተመልካችም አዝናኝ ጨዋታ እንመለከታለን ብዬ አስባለሁ የ2006 ታሪክ ይደገም ነው የትላንትናው ጨዋታ አሉላ ትንፋሽን ቀጥ የሚያደርግ ጨዋታ ነበርና እንደውም በማል ላይ እንደውም ያወራን ነበር እኔ እናንተ ኳሱን እየተመለከተና በቃ ታሪክ ራሱ እንደገመ ለማስፈል የሚያስደፍር ነገር ነበር እንግዲህ ሁለቱ ቡድኖች በአውሮፓ ቻምፒየንስ ሊግ ከቅርብ ጊዜ ወዲህ በተለይ ሁለቴ ሲገናኙ ተመልክተናቸዋል አንደኛው ምድብ ላይ 22-23 ላይ ማንቸስተር ሲቲ የበላበት ኢንተር ሚላን ፋይናሊስት የነበረበት ጨዋታ ነበር ምድብ ላይ ተገናኝተው ባርሳ ላይ እንዲሁ 3 አቻ ነበር ካምፕኑ ላይ የተለያዩ ሳንሲሮ ላይ ደግሞ ኢንተር ሚላን 1-2 ሲያሸንፍ ተመልክተናል ከዛም በፊት እስካሁንም ከብዙዎቻችን የትውስታ ማህደር ውስጥ ያልጠፋ አንድ ክስተት ነበር በፔፕ ጋርዲዮላና በጆዜ ሞሪኒዮ ቡድን መካከል ሞሪኒዮ ኢንተርን ያሰለጠነ ጋርዲዮላ ደግሞ ባርሴሎናን ያሰለጠነ በግማሽ ፍጻሜ ምዕራፍ ግብር 2009-10 ላይ ተገናኝተው በድምር ውጤት ኢንተር ሚላን 3-2 ያሸነፈበት ጨዋታና የትላንትናው ጨዋታ ባይፋር ማለት ይቻላል ተቀራራቢ ነበረ ነው ጨዋታውን ማኔጅ ያደረጉበት መንገድ አሰልጣኞች ያኔ አሉላ ምናልባት ወደ ኋላ እንድመለስ ያደረገ ብዙ ነገሮች ስለተመሳሰሉ ነው ብዙ ጽንፎች ነበሩ ጋብሪኤል ሚሊቶና ዲየጎ ሚሊቶ በተቃራኒ ሆኖ ነበር የሚጫወተው እንደማማቾች ጋብሪኤል ሚሊቶ በባርሴሎና ቤት ተከላካይ ዲየጎ ሚሊቶ ደግሞ በኢንተር ሚላን ቤት በአጥቂነት ተጫወቱ ነበር የሳሙኤል ኤቶና የኢብራሂሞቪች የቀይር ነበር አይደለ በዛው አመት ደግሞ ከማድረጋቸው በፊት ክረምት ላይ ሳሙኤል ኤቶ ወደ ኢንተር ሚላን ሄደ ዝላታን ኢብራሂሞቪች ደግሞ ወደ ባርሴሎና መጣ አጠቃላይ በአይዲዮሎጂም በፐርሰናሊቲም ካየን ደግሞ በፔፕ ጋርዲዮላና በሞሪኒዮ መካከል ያኔ ልዩነት ነበር ኦልሞስት ሱፐርስታር ሆኖ ነበር ሞሪኒዮ ፖርቶን ይዞ በልቷል የአውሮፓ ቻምፒየንስ ሊግን ቸልሲን ይዞ ሊጉን ሁለት አሸንፏል ጥሩ ግስጋሴ ያደረገ የነበረ በጣም ሱፐርስታር የሆነ ነበር ፔፕ ጋርዲዮላ ደግሞ ወደ አሰልጣኝነት መንበር የመጡበት አመት ነበር ኦልሞስት አንድ አመት ከመናምን ነበር ያኔ 2008 ነው መጥቶ ከራይካርድ ቡድኑ የተረከቡትና የሁለቱ ፊሎሶፊ ነበር ሜሲና ዝላታን ኢብራሂሞቪችን በአንድ ቦታ ማጫወት ራሱ ፈተና ነበር እንደምናስታውሰው ዝላታን ኢብራሂሞቪች ወደ ባርሳ ከሄደ በኋላ ሜሲ ከሴንትራል ፎርዋርድነት ወደ ቀኝ ነበር ዲፕሎይ የተደረገና ዝላታን ኢብራሂሞቪች ያንን ቦታ ከቨር ለማድረግ ይቸገር ነበር ሁለቱም ማሰለፍ ራሱ እንግዲህ ፔድሮን ዝላታን ኢብራሂሞቪችና ሜሲን አሰልፈ ያንን ኬሚስትሪ ማምጣት ራሱ ፈተና ነበር ሌላኛው እንደምናስታውሰው ቲያጎ ሞታ በ28ኛው ደቂቃ ቀይ ካርድ ተመልክቶ ነበር መጨረሻ ላይ ደግሞ ቦጃን ጎል አስቆጥሮ በአለቀ ሰዓት ላይ የተሻረበት አጋጣሚ በተለይ ደግሞ ቢውልድ አፕ ላይ ያያቱሪ በእጁ ኳስ ነክቷል በሚል የተሻረበት መንገድ በጣም ኮንትሮቨርሻል ይሆን ነበር እንደምናሳውሰው የመጀመሪያው ጨዋታ ሳንሲሮ ላይ የተደረገው ጨዋታ 3-1 ነበር ያለቀው እና ያኔ አውሮፓን አንድ ምንድነው ሳይክሎኒክ አይስላንዲክ አሽክላውድ የሚባል መቶት ነበር ቶታሊ ላንዶር ያክል በረራ ተቋርጦ ነበር በሆነ በምንድነው የሚባለው አፋር የሚፈነዳው በሳተ ጎመራ ምክንያት ይሄ የአመድ ደመና ተፈጥሮ ነበር አውሮፓ ላይና ባርሳ ወደ ሳንሲሮ ለማቅናት 5 ሰዓታት በባስ ተጉዞ ነበር ሄደና እዛ ላይም በጣም ፓስ ዘበርክ የሚባለው እንትን ምንድነው ፓርክ ዘበስ የሚባለው ፊሎሶፊ እንደውም በደንብ እየታወቀ የመጣው በባለፈ አርሰናል የተጠቀመበት ከሲቲ ጋር በነበረው ጨዋታ ሞሪኒዮ ያስመለከቱበት አጋጣሚ ነበር በጣም አግሬሲቭ የሆነ ካውንተር አታኪንግን ይጠቀማሉ ከዛውጭ ወደ ኋላ ፈግፈጎ በመጫወት ነበርና የመጀመሪያውን ጨዋታ እንግዲህ ቀድሞ ቢያስቆጥርም በፔድሮ አማካኝነት እዛ ሳንሲሮ ላይ የተደረገውን ጨዋታ ከዛም በኋላ እነ ማይኮን እነ ሽናይደር አንደኛው ደግሞ ሚሊቶ ይመስለኛል ጎል አስቆጥረው 3-1 በሆነ ውጤት አሸንፎ በተለይ ደግሞ ካምፕኑ ላይ የሚደረገው ጨዋታ በጣም ተጠባቂ ነበር አሉላ አንደኛው ምንድነው ሜሲ እንዴት እናስቆማለን የሚለው ነበር አሁን ሰሞኑን ላሚን ያማል እንዴት እናስቆማለን ነበር አይደል ጥያቄው ካፔሎ እየተናገረ ነበር ሜሲን ያስቆመ ኢንተር ላሚን ያማልን የማያስቆምበት ምንም መንገድ አይኖርም ያስቆመዋል ያሉ ነበር የቀድሞ የማድሪድና የሚላን አሰልጣኝና ሜሲን ለማስቆም እንግዲህ ያኔ በጣም አስደናቂ የነበረው ነገር ምንድነው በግራ መስመር ተጫውቶ የነበረው ሃቪር ዛኔቲ ቶታሊ ሜሲ እንዲከታተል ማላ የነበሩት ቲያጎ ሞታና ካምቢያሶ ደግሞ ሜሲ ኳስ እንዳያገኝ የትኛውን መፈናፈኛ ስፔሶችን መዝጋት ነበር እንደውም በቅርቡ ሞሪኒዮ እየተናገሩ ነበር ጋቢያ ይባላል አሉ በጣሊያንኛና ጋቢያ ማለት ወደ እንግሊዘኛ ስትመልሰው ጄል ቱ ሜሲ ማለት ነው ሜሲን እስር ቤት ማስገባት ነበር ማንኛውም ሰው
ማንኛውም ሰው ሜሲን የመያዝ በገባበት ገብቶ ተከታትሎ ኳስ እንዳያገኝ ማድረግ ግዴታ ነበረበት በዛ ጨዋታ ላይ ተከላከላለህ በደንብ በለው ብሎክ ተከላከላለህ በደንብ ትሮጣለህ ይሄ ሞሪኖ የማይደራደርበት ነጥብ ነበር ኢማጂን በ28ኛው ደቂቃ ቲያጎ ሞታ በቀይ ካርድ ወጥቷል እንዴው የጨዋታው መጀመሪያ ላይ እኮ ቲሸርቱን ጎትቶ ሳጥን ውስጥ የዝላታን ኢብራሂሞቪችን ፔናልቲ ታልፏል እየተባለ ነበር 28ኛው ደቂቃ ላይ ቡስኬትስ ላይ ጥፋት በመስራቱ ነበር በቀይ ካርድ የተሰናበተው ከዛም በኋላ እንግዲህ 4-3-2-1 ፎርሜሽን ይተቀመው የነበረ ቡድን በተለይ ደግሞ ወደ ኢንተር ሴንተር አፍ ባርሴሎና ሲገባ ወደ 4-5-1 እየተቀየረ ሲዘጋ የነበረ ቡድን መጨረሻ ላይ 4-4-2 ፎርሜሽንን ነው መተግበር የጀመረው ኤቶና ሚሊቶ ተሳቦ ወደ ኋላ ክርስቲያን ቺቡ ደግሞ የ9 ቁጥር ቦታውን እንዲሸፍን ነበር ያደረጉና ይሄንንም አሉ ምን ያህል ለተዘጋጁበት አሉላ ይሄንንም አለ እንደውም ሃቤር ዛኔቲ በቅርቡ ሲናገር ሞሪኒዮ እኛ 10 ነው እየተጫወተ 11 ወይም ደግሞ የአንድ ቁጥር ብልጫ ያለ ቡድን ቢያጋጥመን እንዴት መከላከል እንዳለብንና ውጤታማ መሆን እንዳለብን ሜዳ ላይ በየቀኑ ትሬኒንግ ያሰራን ነበር አለ ያ ጨዋታ እንግዲህ 1-0 ነው ጀራርድ ፒኬ መጨረሻ ላይ ጎል አስቆጥሮ የተጠናቀቀው ዝላታን ኢብራሂሞቪችን ቀይሮ የገባው የቀድሞ የስቶክ አጥቂ ቦጃንም እሱም ጎል አስቆጥሮ ያው ያያ ቱሬ ቢልድ አፕ ላይ በእጁ ነክቷል በሚል ተሻረ እንጂ ሶስታቻ ተለያይተው በሜዳ ባገባ በሚለው ባርሳ የሚያልፍበት እድል ነበርና ይሄንን ሁሉ አድርጎ እንግዲህ ኢንተር ሚላን ያኔ ለፍጻሜ ደርሶ በፍጻሜው ደግሞ ባየርን ሙኒክን 2-0 ይመስለኛል ካልተሳሳትኩ በዲዮጎ ሚሊቶ ጎሎች አሸንፎ ታሪክ ትሪፕል ዊነር ሆኖ የሞሪኒዮ ቡድን ታሪክ መስራቱን እናስታውሳለን ያ ቡድን የነ ማይኮን የነ ሉሲዮ የነ ዋልተር ሳሙኤል የነ ዛኔቲ የሚገርም ቡድን ነበር መሐል ላይ የነበሩት የነ ሞታ የነ ካምቢያሶ የነ ሚሊቶ የነ ክርስቲያን ቺቡ ሲሞኔ ኢንዛጊ በጣም ክሬዲት መስጠት አለባቸው 50ኛ ጨዋታቸው ነው ትናንትና ማድረግ የቻሉት ባርሴሎና ትናንትና አንሴ ቪሌ ኦልሞስት ያው 2 አመት በክለቡ የሚቆይበትን በይፋ ባይሆንም ኦሬዲ ፈርመዋል ለትሪፕል ዊነር ለመሆን ነው እየተጫወቱ ያሉት የኮፓ ዴል ሬይ ዋንጫ አሳክቷል ላሊጋና ቻምፒየንስ ሊግን የሚቀራቸዋል እና ትናንት ከጨዋታው በፊት ባርሴሎና በዘንድሮ አመት የባርሴሎና የተከላካይ ሃይላይን ተጋጣሚን ኦፍሳይድ እንዲገባ የሚያስችል ነው ብዙ ጊዜ በላሊጋውም በል በቻምፒየንስ ሊጉም በል ተጋጣሚን ብዙ ኦፍሳይድ እንዲወጣ በቃ የሚሰሩት ሃይላይን አንተ ኦፍሳይድ እንድትገባ ያስገድዳል የሚል አይነት ቁጥሮችን ተመልክተናልና ትላንትና ያ ነገር ሰርቷል አልሰራም ስንመዝነው አልሰራም ነው ብለው ለኔ 3 ጎሎችን አስተናግደዋል ኢንተር ላይ ግን ስትመለከት አሁን ኤክስፓየርድ ያደረጉ ወይም ደግሞ ኤክስፓየር ለማድረግ የተቃረቡ ተጫዋቾች ነው ያላቸው አሁን ወጣት ፊቸሪቲ የምትመለከትበት አይደል ለምሳሌ ሚኪታሪያንን እነ ባሬላን ማለት የሆነ በቃ አሁን ከክለብ ዞሮ መጣው ሚኪታሪያን ዞሮ መጥቶ ነው እንትን ያለው እነ ዳርሜን ስትመለከት የሆነ በቃ ፊቸሪቲ የምታይበት እንደ ባርሴሎና ወጣት ናቸው ቀጣይ የሆነ ነገር ያደርጋሉ የምትላቸው ተጫዋቾች አይደሉ እና እድሜያቸው ጠና ያለ ነው ኤክስፒሪየንስ ናቸው ሲሞኔ ኢንዛጊ ደግሞ የሚሰጣቸው ታክቲካል ዲሲፕሊኖች በጣም ጥሩ ናቸው በርግጥ ኢንተር በዘንድሮ አሁን ለምሳሌ በሴሪያው የሮማን ጨዋታ ተመልክቻለሁ 1-0 የተሸነፈበት መራግብር ተመልክቻለሁ ሳይጠበቅ የስኩዴቶን ክብር ለናፖሊ አሳልፎ የሰጠ ይመስላል አሁን በ3 ነጥብ ተበልጧል ከዚህ በኋላ 2 ጨዋታ አንድ መሸነፍ አንድ አቻ መውጣት ነው ለኢንተር የጣሊያን ሴሪያን ዋንጫ እንዲያገኝ የሚያስችል ላዚዮንም ያገኛል ላዚዮንም ያገኛል እና ቶሪኖም አለ የርግጥ ናፖሊም ቶሪኖን ያገኛል አግኝቷል ቶሪኖን ያሸነፈው ቶሪኖን አሸነፈው ያ እና ትናንት ስትመለከተው በቃ የ3 ስቴሽነሪ ተከላካዮች የመስመር ተከላካዮቻቸው በጣም ኢፌክቲቭ እንደሆኑ ትመለከታለህ እና ለባርሴሎና ወጣት ተጫዋቾች ጥሩ መድኃኒት ጥሩ የሆነ ማስታገሻ እንደሆኑ የነ ዴንዘል ደመፈሪስ እነ ባሬላ ያደረጉት እንቅስቃሴ ጥሩ ነው እነ ሚኪታሪያን ያላቸው ነገር ሰጥተዋል እነ ቱራን ላውታሮ ማርቲኔዝ ጉዳት ነው በተለይ ከሳሙኤል ኤቶ ቀጥሎ በኢንተር ሚላን ቤት በጣም ተወዳጁ አጥቂ በጣም ጎል ብዙ አስቆጣሪው አጥቂ ላውታሮ ማርቲኔዝ እንደሆነ መናገር ይችላል በዘንድሮ አመት በአውሮፓ ቻምፒየንስ ሊግ ኢንተር ሚላን ለተገኘበት እዚህ ቦታ ዋነኛ ተጫዋች ላውታሮ ማርቲኔዝ ከክለቡ ጋር የፈረመበትን ማጋጣሚ ባለፈውም ሰምተናልና የላውታሮ ማርቲኔዝ አለመኖር መመልሱ ጨዋታ ሊጎዳ ይችላል ግን ባርሴሎናም ደግሞ ሉዋንዶስኪ የሚያገኝ ከሆነ አይመለስ ተረጋግቶ አጠራጣሪ የተባለ ነው የመመለስ ቻንስ እንዳልከው ልክ ነው የለውም የሚሉ ነገሮች አሉ ግን አጠራጣሪ ነገሮችም አሉ የተባለ ይገኛል ግን እንግዲህ በጣም ጥሩ ጨዋታ እንመለከታለን በጣም ቢያስባለሁ በጣም በትክክል ለዛም እኮ ነው አሁን ሃይላይን ስታነሳ ነበር አሉላና የሃይላይን መከላከል ባርሴሎና የሚታወቅበት ነው በቃ
ካልቸሩ ነው ኢንተር ሚላን ደግሞ በሎ ብሎክ መከላከል ካልቸሩ ነው በጣም በተጣር መከላከል ካልቸሩ ነው ለዛም ነው ከ2010 ጋር ተመሳሳለ በእንትላንትና በያነሳው የዛን ቀን 77 ፓሶች ነበሩ ቅብብሎሾች ነበሩ በአታኪንግ ሰርዱ ላይ ፋይናል ሰርዱ ላይ በባርሴሎና ተጫዋቾች መካከል ነገር ግን አንድ ጊዜ ብቻ ነበር ሾት ማድረግ ይችላል ያኛው ሾትም እንግዲህ ተቆጥሯል ፒኬ መጨረሻ ላይ ጎል ያስቆጠረው እንደውም ተቀይሮ ከወጣ በኋላ ኢብራሂሞቪች ምን ይላል መሰለ ጋርዲዮላ ለፌራሪ ገዝቶ ነገር ግን እንደ ፊያት ነው የነዳው ያለ ቦታዬን ያሰለፈ ማለት የቦት ፌራሪ በት ሂድሮቭ ላይክ ፊያት ብሎ እንደውም በኋላ ላይ ቀልድ ነገር ቀልዶ ነበርና ስኬታማ አልሆነም የትላንትናውም በሃይላይን ሲጫወት ነው መጀመሪያ ጎል የተቆጠረበት እንግዲህ ዴንዚል ዱምፍሪስ ነጠቀ ዱምፍሪስ ደግሞ እንግዲህ ለማርከስ ቱራም አሻገረ ማርከስ ቱራም በ5ኛው ደቂቃ ጎል አስቆጠረና ወደ መሪነት አሸጋግራቸው ትላንትና ይሄ በላይ ነበር ጎል ሲቆጠር ነበር ከዛም በኋላም 24ኛው ደቂቃ ላይ ዲማርኮ አሻገረ አሴርቢ ለዱምፍሪስ አቀበለው ከኮርነር የተሻገረው ማለት ነው ዱምፍሪስ በሚገርም አክሮባቲክ ጎል ነው እንግዲህ ይሄንን ጎል ያስቆጠረውና ግን ላሚን ያማል መረሳት የለበትም አሁን ለምን መሰለ ሳነሳይ ነበር ሜሲ የትናንቱ ላንተ ምርጡ ጎል የትኛው የኔ አልተመዘገበም እንጂ በስሙ የራፊና በስሙ አልተመዘገበም እንጂ በያንሱ መሬ ተመዘገበ የሚገርም ነው የቡድን እንግዲህ አሉላ በሶስት ጨዋታዎች ጎል ሳያስቆጥር የመጣ ቡድን ነው ኢንተር ሚላን በኮፓ ኢታሊያ የግማሽ ፍጻሜ ጨዋታ በሚላን 3-2 ተሸንፏል ከዛም በኋላ በቦሎኛ 1-2 ተሸነፈ ሳምንት ዕለት ደግሞ በሮማ 1-2 ተሸንፎ የመጣ ቡድን ነው ባርሳ አንጻሩ አንተ ቀደም ብለን እንዳነሳው 25 ከገባ 86 ጎሎችን ያስቆጠረ ከዋክብቶችን የያዘ ኮፓ ድሬ ፍጻሜን በሪሞንታዳ ያሸነፈ ያውም ደግሞ ከማድሪድ አፍ የነጠቀ በጣም በጥሩ መነቃቃት ላይ ያለ ቡድን ነው 28 ጨዋታዎችን አድርጎ 25 ከገባ በኋላ እንግዲህ 28 ጨዋታዎችን አድርጎ በአንዱ ነበር የተሸነፈ ከትናንትና ጨዋታ በፊት ያም ደግሞ ኦልሞስት አረጋግጫለሁ ብሎ የተሰናጋበት የዶርትመንድ ጨዋታ ነበር በዛ ላይ ሮበርት ሌቫንዶስኪ ዘንድሮ በሊጉ 25 ጎሎችን አስቆጥሯል 11 ጎሎችን በአውሮፓ ቻምፒየንስ ሊግ አስቆጥሯል ላሚን ያማልን ከተመለከተ 15 ጎሎችን አስቆጥሯል በአጠቃላይ 20 አሲስቶችን አድርጓል ራፊናን ካየን 30 ጎሎችን አስቆጥሯል የትናንት መመዝገብ ነበረበት 22 አሲስቶችን አድርጓልና ይሄን ቡድን ነው ያዙ በጣም የሚያጠቃ በጣም የሚጫወት ግን በተከላካይ ስፍራው አሁን በተለይ ደግሞ እነ ኩባርሲ ልምድ የላቸውም ገና ልምድ የሌላቸው እነ ሮናልዶ አራሁ ገባ ወጣ የሚሉ አይነት ወጣቶችና ልምድ ያለው በተለይ ደግሞ የመምራት ይሄ ምንድነው የሊደርሺፕ ኳሊቲ ያለው የተከላካይ ስፍራ ልምድ ያለው ተጫዋች እንደሚያስፈልገው አመላካች ነው በተደጋጋሚ ጊዜ ጎል ሲቆጠርባቸው እናያለን አስቆጣሪ መሆኑ ተቀመው እንጂ ባርሳ በጣም ጎል የሚቆጠርበት ፔኔትሬት የሚደረግ ነውና ትላንትና ሃይላይን ሰርቶ መጫወቱ ጎሎች እንዲቆጠሩበት አድርጓል በዛ ላይ ደግሞ ካውንተር አታኩን መቆጣጠር ነበረበት ለሁሉም እንግዲህ በሁለቱ ጨዋታዎች ዙሪያ ያነሳናቸው ነጥቦች ለአድማጭ ተመልካቾች ደርሷል የዛሬ ሳምንትም ደግሞ የሁለተኛ የመልስ ጨዋታዎችን በማስመልከት በዚሁ በሐሙስ ዳሳ ፕሮግራማችን ላይ ለማድረስ እንሞክራለን ክቡራን ተመልካቾች ተከታተሉት የነበረው የዕለተ ሐሙስ የኤንቢሲ ስፖርት ዳሳ ፕሮግራማችን በአውሮፓ ቻምፒየንስ ሊግ የመጀመሪያ ዙር ግማሽ ፍጻሜ ጨዋታዎችን በማስመልከት ሐሳቦችን ምልከታዎችን አድርሰናል አሉላ ፍሬውና ይበልጣል ሰውነት ከመላይ ስቱዲዮና ስርጭት ባለሙያዎች ጋር ቆይታችን እዚህ ላይ ያበቃል መልካም ምሽት መልካም ቆይታ ከጣቢያችን ኤንቢሲ ኢትዮጵያ ጋር እንዲሆን ማክሮት እንጋብዛለን